አሁን ላይ የምንይዘው የእጅ ስልካችን የመገናኛ መሳሪያ ብቻ ሳይሆን የባንክ ሂሳባችን፣ የግል ምስሎቻችንና ሌሎች ሚስጥራዊ መረጃዎች ማከማቻ ሆኗል። ይሁን እንጂ ይህ ቴክኖሎጂ እድገት በጎ ጎኖች ቢኖሩትም የስልኮች መነጠቅና የዲጂታል መረጃዎች ስርቆት እየጨመረ መምጣቱ ለብዙዎች ስጋት ደቅኗል። ታዲያ ይህንን ውድ ንብረታችንና ሚስጥራችንን እንዴት መጠበቅ ይኖርብናል ሲል አብኔዘር አበራ በተከታዩ ዘገባ ዳስሷል። ብዙዎቻችን ካልታወቁ የቴሌግራም ቻናሎች ወይም ድረገጾች የሚላኩ የፎቶ ማስተካከያ፣ የጌም ወይም የቪዲዮ ማውረጃ አፖችን በስልካችን ላይ እንጭናለን። ይህ ግን ለሳይበር ጥቃት ትልቅ በር የሚከፍት ነው። እነዚህ መተግበሪያዎች ስልኮን ለመጥለፍና መረጃውን ለመስረቅ የተዘጋጁ አደገኛ ቫይረሶችን ወይም ማልዌር ሊይዙ ይችላሉ። ስለዚህ ሁልጊዜም መተግበሪያዎችን ከታመኑ ኦፊሳላዊ መጋዘኖች ማለትም ከጎግል ፕላይ ስቶር ወይም አፕል አፕ ስቶር ብቻ መጫን ይኖርብናል። ሌላው ደግሞ በካፌዎች፣ በሆቴሎች፣ በሬስቶራንቶች ወይም በአየር ማረፊያዎች የሚገኙ ነፃ የዋይፋይ አውታር መረቦችን መጠቀም ደስ የሚል ቢሆንም ከፍተኛ ጥንቃቄ ይሻል። ሰርጎ ገቦች ወይም ሃከርስ እነዚህን ነፃ መስመሮች በቀላሉ በመጥለፍ እርስዎ የሚልኳቸውን መረጃዎች መከታተል ይችላሉ። በመሆኑም በነፃ ዋይፋይ ላይ እያሉ የባንክ ሂሳቦን ከመክፈት ወይም ሚስጥራዊ ቁጥሮችን ወይም ፓስወርድ ከማስገባት መቆጠብ ብልህነት ነው። ሌላው ባለ 2 ደረጃ ማረጋገጫን ማብራት ይህ ስልኮን ለመጠበቅ እጅግ አስተማማኙ የመከላከያ ግንብ ነው። በቴሌግራም፣ በፌስቡክ፣ በዋትስአፕ እና በኢሜል አካውንቶችም ውስጥ ባለው የደህንነት ክፍል ወይም ሴቲንግ ፕራይቬሲ ሴኩሪቲ በመግባት ቱ ስቴፕ ቬሪፊኬሽን የተሰኘውን አማራጭ ያብሩ። ይህ ዘዴ ሌቦች የይለፍ ቃልዎን ወይም የሲም ካርድዎን ኮድ ቢያውቁ እንኳን እርስዎ ብቻ የሚያውቁትን ሁለተኛ ሚስጥራዊ ቁጥር ሳይሞሉ ወደ አካውንቶ መግባት እንዳይችሉ ይከለክላቸዋል። የቴክኖሎጂ አጠቃቀማችን ሲያድግ አብሮት የሚመጣውን ስጋት አስቀድሞ መከላከል የራሳችን ድርሻ ነው። ስልኮችን በየጊዜው ማዘመን ወይም አፕዴት ማድረግና መረጃዎችን በጥንቃቄ መያዝ ከትልቅ ማህበራዊና ኢኮኖሚያዊ ኪሳራ ይታደጋል። ሳምንታዊ ጥቆማችን ይህንን ይመስላል። በኢትዮጵያ ቀይ መስቀል ማህበር የወላይታ ዞን ቅርንጫፍ ጽህፈት ቤት ራይስ በተሰኘ ፕሮጀክት አማካኝነት በወላይታ ዞን በዝናብ እጥረት ለተጎዱ አርሶ አደሮች የአደንጓሬ ምርጥ ዘር አሰራጨ። ማህበሩ ከ4 ሚሊዮን ብር በላይ ወጪ በማድረግ ለ100 ወጣቶች የሥራ ዕድል የፈጠረ ሲሆን የተደራጁት 20 ኢንተርፕራይዞችም በ7 ወራት ከግማሽ ሚሊዮን ብር በላይ የተጣራ ትርፍ አግኝተዋል። ይህ የተቀናጀ ድጋፍ የአርሶ አደሩን ምርታማነት ለማሳደግና ተግዳሮቶችን ለመሻገር ትልቅ ተሞክሮ ሆኗል። ዳግም አዴቦ ተጨማሪ ያለው የአርሶ አደሩ ምርታማነት ከሚያሳድጉ ተግባራት አንዱ የምርጥ ዘር ግብዓት አቅርቦት ነው። በኢትዮጵያ ቀይ መስቀል ማህበር የወላይታ ዞን ቅርንጫፍ ጽህፈት ቤትም በዘንድሮ የበልግ አዝመራ ለከፋ ችግር የተጋለጠውን አርሶ አደር ለመካስ የአደንጓሬ ምርጥ ዘር ስርጭት አድርገዋል። ይህ የምርጥ ዘር ስርጭት ራይስ በተሰኘ ፕሮጀክት የሚደገፍ ሲሆን በተለያዩ ቀበሌያት የሚገኙ 800 አርሶ አደሮችን ተጠቃሚ ማድረጉን ማህበሩ አመልክቷል። አንድ ሰው 25 ኪሎ ግራም ያገኛል። እኛ እስከ 200 ኩንታል ነው የገዛ ነው ለ800 ቤተሰቦች። እንግዲህ በጀታችን እያየ በተጨማሪ ሌሎችም በቀጣይ እንደዚህ በዚህ መኸር የምንረዳቸው ይኖራሉ። በዚህ ልክ ነው የሚሰሩት። ይሄ እንግዲህ አሁን መንግስት እየሰራ ያለውን የዚህን የመኸርን የእርሻ ስራ በጣም የሚደግፍ ስራ ነው። ከወረዳ አስተዳዳሪዎች ከወረዳ ግብርና ጽህፈት ቤቶች ጋር አብረን በጋራ እየሰራን ነው። በአካባቢያቸው ያጋጠመው የዝናብ እጥረት ከበልግ ሰብል ምንም ጥቅም እንዳናገኝ አድርጎናል የሚሉት በሶዶ ዙሪያ ወረዳ ጊሎ ቢሳሬ ቀበሌ ነዋሪ የሆኑ አርሶ አደሮች ናቸው። ይህም ለመኸር እርሻ የማሳ ዝግጅት ስራቸውን ላጠናቀቁት አርሶ አደሮች ምርጥ ዘር ለመግዛት የአቅም ውስንነት የፈጠረባቸው ቢሆንም የችግሩ አሳሳቢነት በቀይ መስቀል ማህበር ሊቀረፍላቸው ችሏል። በቆሎ ሞቷል። በዛ ደግሞ አሁን ቀይ መስቀሉ ድጋፍ ሲደረግ አሁን አረንጓዴ እየዘራን በገንዘብ ሲለወጥ 3350 የሚያዋጣውን እርዳታ አድርጎልናል። ለዛ አሁን ተጠቅመን እየዘራን ማሳ አለኝ ግን ገንዘብ ምናምን እጥረት ስለሌለኝ መልምለው ደግሞ
አደንጓሬ አለ ለመዝራት ምናምን ሲሉ እሺ ብዬ ተቀብዬ አሁን የሰራሁት ቦታ አለ እሱን ለመዝራት ዝግጁ ሆኛለሁ። ቀይ መስቀል ማህበር በዚህ ፕሮጀክት አማካኝነት ከ4 ሚሊዮን ብር በላይ ወጪ በማድረግ ለ100 ወጣቶች የስራ ዕድል ፈጥሯል። የዚህ የስራ ዕድል ተጠቃሚ ከሆኑ ማህበራት መካከልም ሂዶታ ተጠቃሽ ነው። 3 ከፍቶችን ገዝተናል። በግም 3 በግ አለን። ደሞ ጥሬ ገንዘብ 28870 ብር ጥሬ ገንዘብ በአካውንት አለ። ከፍቶች ደግሞ ለራሳችን ትርፍ ለጋራ እየሰራን አሁንም አለ። ከፍቶች ወደ 107000 ብር ናቸው። በጎች ደግሞ 36000 ብር አጠቃላይ ወደ 133000 ብር በከፍት ነው ያለው። ከሳባም የተገዛ አለ። ከሳባ ወደ 100000 ብር ነው የተገዛው። በሁለት ቦታ ነው የገዛው። አንደኛው በ53000 ብር ነው። ሁለተኛው ደግሞ በ47000 ብር ገዝተናል። አጠቃላይ አሁን በእኛ እጅ እኛ ከቀይ መስቀል የተረከብነው እና የወሰድነው ብር 400000 ብር ነበረ። ከነትርፉ አሁን 453870 ብር በእጃችን አለ። ሁለት የወጣቶች የተደራጁ ወጣቶች 20 ወጣቶች አሉ። በቡድን 10 ሆኖ ሁለት ቡድን ተደራጅተዋል። እነሱም ደግሞ እስከ 400000 ብር ወስዶ አሁን በንግድ በተለያዩ ስራ ተሰማርቶ ስራ አጥ የሆኑት ወጣቶች ወደ 20 የሚሆኑት ወደ ስራ አስገብቷል። በመቀጠል ደግሞ 100 የሚሆኑት አርሶ አደሮችን ተመልምሎ አቅም ደካማና በጣም በድርቅና በተለያዩ ምክንያት የተጎዱ አርሶ አደሮችን በዛ ላይ ደግሞ በ70% ሴት ማወራ የሚረዳ ሰው የሌለ የተማሪ ኃይል የሌሉት ቤተሰቦችን በመለየት አሁን ለነሱ ደግሞ በግና ፍየል እርባታ እንዲሰሩ ማህበሩ ከባለድርሻ አካላት ጋር በመተባበር በ5 ቀበሌያት 20 ኢንተርፕራይዞችን አደራጅቶ ወደ ስራ አስገብቷል። ኢንተርፕራይዞቹም በ7 ወራት ውስጥ ብቻ ከግማሽ ሚሊዮን ብር በላይ የተጣራ ትርፍ አግኝተዋል። ማህበሩ ለኢንተርፕራይዞቹ ያደረገ ያለውን የክትትልና ድጋፍ ስራ አጠናክሮ እንደሚቀጥልም አስታውቋል። በየጊዜው እየመጣን ሰፖርት እናደርጋቸዋለን፣ እንከታተላለን፣ እንደግፋቸዋለን ማለት ነው። በጣም ጥሩ ነገር እየሰሩ ነው። የስራ እድል እንዲሁም ፈጥረንላቸው ለምሳሌ በግና ፍየል የሚያገኙ ቤተሰቦች አሉ፣ ደሃ ቤተሰቦች። እነዚህን ቤተሰቦች ከነዚህ ወጣቶች ጋር ሊንክ ያደረግንበት ሁኔታ አለ፣ ገበያ እድል የፈጠርንበት ሁኔታ አለ። እነዚህ ወጣቶች ከገበያ ፍየልና በግ እየገዙ ለነዚህ ለእናት ለአባቶቻቸው በዝቅተኛ ኮሚሽን በዝቅተኛ ትርፍ እኛ ባስቀመጥነው ትርፍ ለእናት አባቶቻቸው ለአካባቢያቸው ላሉ ሰዎች ደሃ ቤተሰቦች ይሰጣሉ። በአንድ ፍየል 500 ብር ድረስ ትርፍ ያገኛሉ። ያ በዛ ትርፍ ደግሞ በጣም ይጠቀማሉ። አሁን በዚህ እስከ 80,000 ምናምን ያተረፉ ማህበራት አሉ። ቀጥለናል። ክቡራን ተመልካቾቻችን አሁንም አብሮነታችሁ አይለየን። ኤግዞደስ ፋርም ኮሌጅ በተለያዩ የሙያ መስኮች ያሰለጠናቸውን 242 ተማሪዎችን አስመርቋል። ኮሌጁ ለሶስተኛ ዙር ያሰለጠናቸው እኚህ ሰልጣኞች በግብርናው ክፍለ ኢኮኖሚ ከፍተኛ አስተዋጽኦ እንደሚያበረክቱ ተጠቁሟል። ትውን ዘለቀ ዝርዝር አላት። ተማሪዎችን በንድፈ ሐሳብ ብቻ ሳይሆን በተግባር ተኮር ስልጠናዎች በማነጽ የተመሰከረለት የኤግዞደስ ፋርም ኮሌጅ በተለያዩ የሙያ መስኮች ያሰለጠናቸውን ተማሪዎችን ያስመረቀ ሲሆን ሰልጣኞች በተለይም በግብርናው ክፍለ ኢኮኖሚ ላይ እሴቶችን ከመጨመር ረገድ የድርሻቸውን የሚወጡ ናቸው። የዛሬ ተመራቂ ሰልጣኞች ከ2016 ዓመተ ምህረት እስከ 2018 ዓመተ ምህረት የትምህርት ዘመን በአራት በተለያዩ ትምህርትና ስልጠና ዘርፎች በመማርና በመሰልጠን ወንድ 105 እና ሴት 137 በአጠቃላይ 242 ሰልጣኞች የትምህርትና ስልጠና ጊዜያቸውን አጠናቀው ዛሬ ለምረቃ በቅተዋል። ተቋማችን ያሰለጠናቸው ሰልጣኞች በአብዛኛው የግብርና ዘርፍ በመሆኑ የተሰጡ ትምህርትና ስልጠናዎች በሙሉ በጥንቃቄ የተሰጡ ሲሆን የመደበኛና ኤክስቴንሽን መርሃ ግብር ሰልጣኞች በሙሉ በአካል በመገኘት የፊት ለፊት ትምህርትና ስልጠና የ70 በ30 ወይም የተግባርና ንድፈ ሐሳብ ልምምዳቸውንም በተገቢው እንዲያገኙ በተቋማችንና በተለያዩ ሙያ መስመር ተቋማት ጋር የጋራ ግብ ስምምነት ውል በመፈራረም አጥባቢ ዕውቀትና ክህሎት እንዲጨብጡ ተደርጓል። ዛሬ የምታከብሩት ምረቃ ነገ ሌሎችን የሚያነሳሳ ታሪክ ይሁን። በእውቀታችሁ ማህበረሰባችሁን አገልግሉ፣ በታማኝነታችሁ አደራን ጠብቁ።
በሰብአዊነታችሁ ሌሎችን ህይወት አብሮ የቀሰማችሁትን ዕውቀት በተግባር አሳዩ። የኤግዞደስ ፋርም ኮሌጅ ዓላማ ተማሪዎችን በንድፈ ሐሳብ ብቻ ሳይሆን በተግባራዊ ክህሎት የታነጹ በሙያው የተመሰከረላችሁ እና ለማህበረሰቡ የሚጠቅሙ ዜጎች ማፍራት ነው። ዛሬ የምንመርቃችሁ ተማሪዎች የዚህ ዓላማ ፍሬ መሆናችሁን በኩራት እንገልጻለን። ኮሌጁ ከተመሰረተ ጥቂት ዓመታትን ያስቆጠረ ቢሆንም የዘመኑን የግብርና ስርዓት ለማሳደግ የላቀ ሚና እንዳለው ያመለከቱት የወላይታ ሶዶ ከተማ ምክትል ከንቲባ አቶ መንግስቱ ትግሩ የነገ ተስፋችሁን ዛሬ በመወሰን ባለው ትንሽ ነገር በመጀመር ከጥገኝነት መላቀቅ እንደሚቻል የኤግዞደስ ፋርም ኮሌጅ ዋነኛ ማሳያ ነው ሲሉ ተደምጠዋል። ውድ ተመራቂዎቻችን እስካሁን በነበራችሁበት የኮሌጅ ቆይታ በቲዮሪም በተግባርም ላለፉት 3 ዓመታት ብዙ ትምህርት እንዳገኛችሁት ይታወቃል። ይሄ አሁን ማንንም ሳይጠብቅ ከነገ ጀምሮ የተማራችሁትን ትምህርት ያገኛችሁትን ዕውቀት ወደ ተግባር መቀየርን ይፈልጋል። በርካቶቹ ምን ስራ አለ አገራችን ደሃ ናት የሚል የተሳሳቱ አስተሳሰቦች ላይ ምንም ሐሳብና ቦታ ሳሰጡ እንደተመለሳችሁ በኔ እጅ ምን አለ በቤተሰብ እጅ ምን አለ በአካባቢ ምን አለ የሚለውን ማየትን ይጠይቃል። ኮሌጁ በተለያዩ የትምህርት ዘርፎች የተማሩ ተመራቂ ተማሪዎችና ወላጆቻቸው በበኩላቸው በኮሌጁ በነበራቸው ቆይታቸው የቀሰሙትን ዕውቀት ወደ አካባቢያቸው በሚሄዱበት ወቅት ተግባራዊ እንደሚያደርጉ ተናግረዋል። እግዚአብሔር ይመስገን፣ እግዚአብሔር ለዛ አብቅቶኛል። ከዛ በመቀጠል ያሉትን ህብረተሰቦችን ለማገልገል ያው ትምህርት ቤት በተማርኩት ሙያ በጣም ደስ የሚል ሙያ ነው ተማርኩት። በጣም ወደው ሙያ ስለሆነ በዛ ህብረተሰቡን ለማገልገል ያው ቃል ይገባለሁ። ኮሌጁ ያው በጣም ደስ የሚል ኮሌጅ ነው። ያው ያላየነው በተግባር በተለያየ ነገር ሁሉንም አይተናል፣ ተምረናል። በጣም ደስ የሚል ጊዜ ነበረ። ደስ ያለኝ ነገር አንደኛ ቀጣይ ልጅቷንም በርግጥ ሳስተምር ለዚህም እንደሚደርስ ተስፋ አድርጌ ክትትል አደርጋለሁ። እንዲጠና ብዙ ጊዜም ሰጥቼ ነበርኩ። ቀጣይ ለሀገር በቂ አገልግሎት እንደሚሰጥ በሙያው ብቁ እንደሆነች እንኳን መንግስት ስራ ከመጠበቅ በራሱ ሰርታ መቀየር ራሱን መቻል እንደሚችል ተሰምቶኛል። ቀጣይ ጊዜ ትልቅ እድል ይጠብቃል የሚል ነው። እኛ ከዚህ ልክ እንደወጣን ቀጥታ ወደ ግብርናው ዘርፍ እንሄዳለን። ስራችን ሙያችን ነው። ቀጥታ ወደ እዛ ከገባን ህዝባችን ለማገልገል ፍቃደኛ ሆነን በየጊዜ ለምሳሌ ተባዮችን ስለ ግብርና ስለነክ ስለሆነ ተባዮችን ምርጥ ዘሮችን በማምጣትና ሁሉም ነገር በማቅረብ ልክ እንደ ባለሙያ ካሁን በኋላ ይችን ማይረቅ እንደወሰድኩ ካሁን በኋላ አገልጋይ ሆኜ ለህዝቦችም ለአካባቢም ሁሉ ጸጥታና ሰላም አንድነትን እያልኩ ሁሌ አቀርባለሁ። ኮሌጅ ቆይታቸው የላቀ ውጤት ላስመዘገቡ ተማሪዎች የዋንጫና የሜዳሊያ ሽልማት ከዕለቱ እንግዶች ተበርክቶላቸው መርሃ ግብሩ ተጠናቋል። የዳሽን ባንክ ወላይታ ዲስትሪክት ለደንበኞች ከሚሰጠው መደበኛ አገልግሎት ባሻገር በተለያዩ የልማትና በጎ አድራጎት ስራዎችም አሻራውን እያኖረ ይገኛል። በክረምት በጎ ፈቃድ አገልግሎት ላይ እየተሳተፉ የሚገኙት የባንኩ ሰራተኞችና አመራሮች በወላይታ ሶዶ ከተማ የአረንጓዴ አሻራ መርሃ ግብር አከናውነዋል። የባንኩ ተሳትፎ በዘንድሮ ክረምት የተያዘውን የችግኝ ተከላ ግብ ለመምታት የላቀ ሚና እንዳለው የከተማው ግብርና መምሪያ አስታውቋል። ለዝርዝሩ ሀና ደረሰ። በክረምት በጎ ፈቃድ አገልግሎት የተለያዩ መንግስታዊና መንግስታዊ ያልሆኑ ድርጅቶች ይሳተፋሉ። ለአብነት በዳሽን ባንክ የወላይታ ሶዶ ዲስትሪክት ከመደበኛ የደንበኞች አገልግሎት በተጓዳኝ በተለያዩ የልማትና በጎ አድራጎት ስራዎች ላይ ሲሳተፍ ቆይቷል። በአራዳ ክፍለ ከተማ በሚገኘው በሶሬ በር ትምህርት ቤት በአረንጓዴ አሻራ የራሱን አስተዋጽኦ አበርክቷል። በስፍራው ለምግብነት የሚውሉ ችግኞችን መትከል የምግብ ዋስትናን ከማረጋገጥ ባለፈ የአየር ንብረትን ያሳምራል ያሉት የባንኩ ሰራተኞች የአረንጓዴ አሻራ የነገ ትውልድን መትከል እንደሆነ ያምናሉ። መትከል አንደኛው ነገር ነው፣ የመጨረሻ ጉዳይ አይደለም። የተከለም ያልተከለም ሁሉም ሰው የመንከባከቡ የሁሉም ግዴታ ነው። የመንግስት ተቋማት ብቻ ሳይሆን የዚህ የደንና ጥበቃ ምናምን ብቻ ሳይሆን ሁሉም ማህበረሰብ ሊጠብቀው የሚገባ ምክንያቱም ለነገ ትውልድ የምናስረክባት ከተማ የምናስረክበው ሀገር
አረንጓዴ እንዲሆን የተራቆተ እንዳይሆን ከዛ አልፎ ደግሞ አሁን እየተተከሉ በሀገር አቀፍ ደረጃ እየተተከሉ ያሉ ለመብል የሚሆኑ በአጭር ጊዜ የሚደርሱ በመሆናቸው ሁሉም ሰው የራሴ ብሎ ማንከባከብ እንዳለባቸው እኛም መትከል ብቻ አይደለም አምና የተከልናቸው ዞረን አይተናል የጸደቁትን ያልጸደቁትን ስለዚህ በዚህ ደግሞ የተከልናቸው ደግሞ ሁሉም እንዲጸድቁ እያንዳንዳችን የራሳችን አስተዋጽኦ ማድረግ ይጠበቅብናል። ጠቀሜታው እንደ ሀገር እንደ አካባቢ ጥሩ አየር ለመተንፈስ ጥሩ ኦክሲጅን ለማግኘት ችግኝ የራሱ የሆነ ትልቅ አስተዋጽኦ አለው። በተጨማሪ ደግሞ ከምግብ ዋስትና ጋር በተያያዘ አሁን እኛ የተከልናቸው ችግኞች ሁሉም ቶሎ የሚደርሱ ችግኞች ናቸው። ለምሳሌ አቮካዶ፣ ማንጎም እና ፓፓያ በሁለት ዓመት የሚደርሱ ስለሆኑ ከምግብ ዋስትና አንጻርም የራሱ የሆነ ትልቅ ፋይዳ እንዳለው አምናለሁ። ሀገራችን ኢትዮጵያ አቀዳ የተነሳችበት አንዱ ችግኝ መትከል አረንጓዴ አሻራ ማስቀመጥ ነው። ከዛም ባለፈ ደግሞ ባንካችንም ዳሽን ባንክ ላለፉት 30 ዓመታትም ይህንን ተግባር ሲፈጽም ቆይቷል። አንዱ ሴታችንም ማህበራዊ ኃላፊነትን መወጣት ነውና ብዙ ጥቅሞች አሉት። አየራችን እንዲስተካከል ለምግብነት ከዛም አልፎ ተርፎ ለመዝናናትም ሄደሽ አረፈን ብለሽ ለመጫወትም ለብዙ ነገርም ይጠቅማል። ባንኩ ይህንን ተግባር በየዓመቱ እያከናወነ የመጣ እንደሆነ የገለጹት የዳሽን ባንክ የወላይታ ሶዶ ዲስትሪክት ዋና ዳይሬክተር አቶ ተስፋለም መንግስቴ የተተከሉ ችግኞች እስኪጸድቁ ድረስ ክትትል እንደሚደረግ አመላክተዋል። እንግዲህ አላማችን ነገን መትከል ነው። ነገን መትከል ተስፋን መትከል ነው። እንደሚታወቀው ዳሽን ባንክ ዛሬ በዚህ በሶሬበር ትምህርት ቤት ተክሏል፣ ችግኝ ተክሏል። ይሄ ችግኝ ደግሞ ነገ ኢንቫይሮንመንት ማስተካከል ብቻ ሳይሆን ለምግብ አገልግሎትም የሚውል የነገ የማዕድ ትሩፋት የሚሆን ተከላ ነው ያደረግን ያለ ነው። ከዚህ በፊትም ባለፉት አመታትም እየተከለን ነበር፣ እየተንከባከብን እያየን ያለ ነው። ይሄ ደግሞ እንግዲህ አንዱ ማህበራዊ ህይወታችንን ማህበራዊ ኃላፊነታችንን እንደ ባንክ ማህበራዊ ኃላፊነታችንን ከምንወጣባቸው መንገዶች ዋነኛው ነው። እንግዲህ ነገ ለተስፋን ወጣትን ሀገርን መገንባት ነው። እንግዲህ ኢንቫይሮንመንትን መከላከል ምን ያህል ኢምፓክት እንዳለው በኢንቫይሮንመንት ለውጥ ምክንያት ሀገራችን ዓለም ምን ያህል እየተፈተነ እንደሆነ እናውቃለን። ያንን ደግሞ ለማስተካከል ዳሽን ባንክ የበኩሉን አስተዋጽኦ ሀገራዊ ኢኒሼቲቭን በመከተል የበኩሉን አስተዋጽኦ እየተወጣ ይገኛል። በመርሃ ግብሩ የተገኙ የወላይታ ሶዶ ከተማ ግብርና መምሪያ ኃላፊ አቶ ንጋቱ ቡሹራ በበኩላቸው መንግስታዊ ያልሆኑ ድርጅቶች ከክረምት በጎ ፈቃድ አገልግሎት አንዱ በሆነው በአረንጓዴ አሻራ መርሃ ግብር መሳተፋቸው በዘንድሮ ክረምት የተያዘውን ግብ ለመምታት የላቀ ሚና አለው ብለዋል። በዋናነት እንግዲህ ዛሬ የአረንጓዴ አሻራ በጎ አረንጓዴ አሻራ ተከላ ያደረግን ነው በአራዳ ክፍለ ከተማ ህብረት ቀበሌ ሶሬበር ትምህርት ቤት። ስለዚህ ይሄ ስራ የአጠቃላይ የእቅዳችን አካል ሆኖ 1.6 ሚሊዮን ችግኝ በበጎ ለመትከል ካቀድ ነው እቅድ አንጻር ነው እየሰራን ያለ ነው። በከተማችን ያሉ ብዙ መንግስታዊ ያልሆኑ ድርጅቶች አሉ፣ ባንክን ጨምሮ። ባንክ አሁን ዛሬ ዳሽን ባንክ ነው እየተከለ ያለው፣ ኦሞ እየጠየቀ ነው፣ ንግድ ባንክ እየጠየቀ ነው፣ ህብረት ባንክ እየጠየቀ ነው፣ ሌሎችም ባንኮች እየጠየቁ ነው ያሉት። ስለዚህ ከነሱ ጋር ተባብረን ለነሱ ለብቻ እቅድ አዘጋጅተናል ወደ 400 ሺህ ችግኝ በመንግስታዊ ባልሆኑ ተቋማት ለመትከል። ስለዚህ ከዚህ እቅድ አንጻር ዛሬ ዳሽን የራሱን እቅድ ከኛ ወስዶ በንቅናቄ እየተከለ ነው ያለው። የነገ ትውልድ የአየር ሁኔታ ከዛሬው የተሻለ እንዲሆን ሁሉም ዜጋ የራሱን ኃላፊነት ሊወጣ ይገባል ተብሏል። አይከን አካዳሚ በወላይታ ሶዶ ከተማ ዘንድሮ ያስተማራቸውን 289 የኬጂ ተማሪዎችን ለአምስተኛ ዙር አስመረቀ። በከተማው መናሪያና አሮጌ አራዳ ቅርንጫፎቹ እስከ 8ኛ ክፍል እያስተማረ የሚገኘው አካዳሚው ከምረቃው ጎን ለጎን የ2018 ዓመተ ምህረት የተማሪ ወላጆች ቀን አክብሯል። ለአዲሱ ተፈራ ዘገባ ውብሸት ጳውሎስ።
በ2014 ዓ.ም በወላይታ ሶዶ ከተማ የመማር ማስተማር ስራ የጀመረው አይከን አካዳሚ በከተማዋ በከፈተው ሁለቱም ቅርንጫፎች ከኬጂ እስከ 8ኛ ክፍል እያስተማረ የሚገኝ ሲሆን ዘንድሮም ኬጂ 3 ያጠናቀቁ 289 ተማሪዎችን በዛሬው ዕለት አስመርቀዋል። አካዳሚው ከምረቃ መርሃ ግብር ጎን ለጎን የወላጆችም ቀን በጋራ አክብረዋል። ተማሪዎችም የሚሰጣቸውን ትምህርት በአግባቡ በመከታተልና የጋራ ጥናት ጊዜ በማዘጋጀት በአመቱ መጨረሻ የተሻለ ውጤት ማስመዝገባቸውን ተናግረዋል። በርትቼ በማጥናቴ አንደኛ ለሆንች ያለው እናንተም በርትታችሁ እንድታጠኑ እመክራችኋለሁ። ጥናት ፕሮግራም ከትምህርት በኋላ ባለን ጊዜ አስተካክለን ማጥናት ያስፈልገናል። ያው ከትምህርት በኋላ በርትተው እንዲያጠኑና ጓደኞቼ ማይቼ ምንም በርትቼ አጥንቼ ለዚህ ስለደረስኩ ያው እንደኔ በርትታቸው አጥኑ ለማለት በስፍራው የተገኙት የወላይታ ሶዶ ከተማ ትምህርት መምሪያ ኃላፊ አቶ ክፍሌ ጁባቴ በከተማው የመማር ማስተማር ስራ እየተወጡ ባሉ የግል ትምህርት ቤቶች የትምህርት አሰጣጥና የመማሪያ ቁሳቁሶች አቅርቦት ከመከታተል በተጓዳኝ ለመማር ማስተማር ስራ አስፈላጊው ድጋፍም እየተደረገ ይገኛል ብለዋል። በግሉም ዘርፍ ጥራት ያለው ትምህርት እንዲሰጥ መምሪያችን በትኩረት እየሰራ ነው የሚገኘው። ምክንያቱም ዘመኑ የቴክኖሎጂ ዘመን ነው። በተለይም በሳይንስና ቴክኖሎጂ የዳበረ ትውልድ ለመፍጠር ጥራቱን የጠበቀ ትምህርት እንዲሰጥ ሁሉንም ትምህርት ቤቶችን ሁሉንም የግሉንም የመንግስት ትምህርት ቤቶችን በሚገባ ቁጥጥርና ክትትል እያደረገን ያለ ነው። አካዳሚው በጥሩ ስነ ምግባር የታነጹ ታዳጊዎችን ለማፍራት አትኩሮ እየሰራ የሚገኝ ሲሆን የተማሪዎችን ዝንባሌ መነሻ ያደረጉ አዳዲስ ፈጠራ ዘርፎችም በስርዓተ ትምህርቱ መካተቱም ተገልጿል። የተጠናቀቀው የትምህርት ዘመን ስኬቶቻችን ለቀጣይ ስራችን ትልቅ ስንቅ ናቸው። ቀጣዩ የትምህርት ዘመን አይከን አካዳሚ ትምህርት አሰጣጡን ይበልጥ በማዘመን ምቹ የመማሪያ አካባቢን በማስፋት የተማሪዎችን የፈጠራ አቅም በሚያጎለብቱ ተጨማሪ ግብዓቶች በመታገዝ ለበለጠ ስኬት ብሩህ ዝግጅት አድርጎ የተነሳበት ወቅት ነው። ከመቼውም ጊዜ በተሻለ ጉልበትና አቅም አዳዲስ አሰራሮችን ለልጆቻችን ለማቅረብ ሙሉ ዝግጅታችንን አጠናቀናል። እንደ አይከን አካዳሚ የመማር ማስተማር ስራው ላይ በስፋት ነው እየሄድን ያለ ነው። በመደበኛ ክፍለ ጊዜ ላይ የምናስተምረው አለ። ተማሪዎችን ከ1 እስከ 8 በሁለቱ ግቢ ላይ ራዳ ላይ ከ1 እስከ 8 መናሪያ ላይ ከ1 እስከ 6 ነው የምናስተምረው። ለመስራት ዛሬ ላይ ስለሆነ የፈጠራ ስራዎችን ልጆቹ ክህሎታቸውን እንዲያወጡ የተለያየ ክህሎት አላቸው። መድረክ የመምራት አለ፣ የሙዚቃ አላቸው። አሁን እንደምታዩ ሙዚቃ ላይ እንዴት እንደሚጫወቱ እንደምታዩ ፈጠራ ስራ ላይም የተለያዩ ስራዎችን እየሰሩ ወደ ቴክኖሎጂ የሚያሻግሩ ነገሮችን ጭምር እየሞከሩ ያሉበት ነገር አለ። ይህንንም ደግሞ በደንብ ከነሱ ጋር ከተማሪ ጋር ከወላጅ ጋርም ተባብተን ይህን ስራ ለማስፋት እየሰራን ያለነው። በምረቃው መርሃ ግብር ለልጆቻቸው የተሻለ ክትትልና እንክብካቤ ላደረጉ ወላጆችም እውቅና የተሰጠ ሲሆን በቀጣይም የተሻለ ውጤት የሚያስመዘግቡ ተማሪዎችንና ወላጆችንም የማበረታታት ስራ ተጠናክሮ ይቀጥላል። በምግብም ቢሆን የተለያየ ነገር አድርገን ለነሱ ዋጋ መክፈል ማለት ወላጆችን ብዙ ልጆችን ያለው በእንገል ላይም እየተቆጣቸው የሚሄዱ አሉ። ምክንያቱም እያረፈዱ በር እየተዘጋባቸው ስለማይ እኔ ግን እንደተባለውም ተሸላሚ ያደረገኝም ልጆቼ በአንደኝነት ደረጃ አድርሼ መግባታቸውን አረጋግጬ ነው ወደ ቤት የምመለሰውና እንደዚህ ቢያደርጉ መልፋታቸው ካልቀረ ለልጆቻቸው ቅድሚያ ቢሰጡ ላሉ የልጆቻቸውን የትምህርት ስራ የተሻለ እንዲሆኑ በደንብ እንዲሰሩ በደንብ እንዲከታተሉ ምናልባት ትምህርት ቤት መልቀቅ ብቻ ሳይሆን ተማሪዎች ተምረው ሲመጡም ጭምር ከየት መጥተዋል ወይ የሚለው ነገር ትምህርት ቤቱ በደንብ የሚሰጡት ኮሜንት አለ። ያንን ኮሜንት ላይ በማየት ተማሪዎችም እንዲከታተሉ የሌሎችም የኔንም ሀሳብ ሼር እያደረኩኝ ያ ተግባር እየሰራው ነው የሚገኘው። እኛ አሁን በዚህኛው ምረቃ ላይ ልጆቹን በደንብ የሚከታተሉትን ከትምህርት ቤቱ ጋር ክፍተቶቻችንን አሳይተው ማየት ያለባቸውን አይቶ ልጆች ላይ በመማር ማስተማር ላይ ጠንካራ ክትትል አድርጎ የሚሄዱ ወላጆችን ዛሬ ሸልመን የተለየ ልዩ ሽልማት አዘጋጅተን ከተማሪው ላይ ከሚከፍለው ላይ በፐርሰንት ቅናሽ አድርገን የወላጅን ውጤት የወላጅን ክትትል ለሌላውም አራያ እንዲሆን የማድረግ ስራ ለመስራት ወላጅን ጭምር ዛሬ የሸለምንበት ቀን ነው ማለት ነው። ተማሪዎች የክረምት ጊዜያቸውን ባሉባሌ ቦታዎች እንዳያሳልፉ ለቀጣይ ዓመት ትምህርታቸው ስንቅ የሚሆኑ ቅድመ ዝግጅቶችም እየተደረጉ ነው።
ዜናዎች እንደቀጠሉ ናቸው። ክቡራን ተመልካቾቻችን አሁንም አብሮነታችሁ አይለየን። ቤዝ የውበት ማሰልጠኛ ኮሌጅ በውበት ሙያ ዘርፍ ያሰለጠናቸውን 50 ተማሪዎች አስመረቀ። ተመራቂዎቹ በኮሌጁ ቆይታቸው ያገኙት ወቅቱን የጠበቀና ተግባር ተኮር ስልጠና በዘርፉ ብቁና ተወዳዳሪ ባለሙያ እንዳደረጋቸው ገልጸዋል። የምረቃ ስነ ስርዓቱን የተከታተለው ባልደረባችን አለማየሁ አልቶ ተጨማሪ አለው። በአሁኑ ወቅት ሰዎች ለመዋቢያነት የሚጠቀሟቸው ጌጣጌጦችና አካላቸውን የሚያስውቡባቸው ሰው ሰራሽ ግኝቶች ተፈላጊነት በእጅጉ እየጨመረ መጥቷል። ይህም ከፍተኛ ገቢ የሚያስገኝና ሰፊ የስራ ዕድል የሚፈጥር ትልቅ የኢኮኖሚ ዘርፍ ሆኗል። በወላይታ ሶዶ ከተማ ያለው ቤዝ የውበት ማሰልጠኛ ኮሌጅም ይህንን የገበያ ፍላጎት መሰረት በማድረግ በጥፍር፣ በቅንድብ፣ በሜካፕ እንዲሁም በወንዶችና ሴቶች የፀጉር ስራ መስክ አጫጭር ስልጠና የወሰዱ 50 ሰልጣኞችን በዛሬው ዕለት አስመርቋል። ቀደም ሲል ለውበት ሙያ ይሰጥ የነበረው አመለካከት ዝቅተኛ የነበረ ቢሆንም በአሁን ወቅት ግን ራስን ከመንከባከብ አልፎ ለበርካታ ዜጎች የገቢ ምንጭና የፈጠራ ስራ መድረክ ሆኗል የሚሉት ሰልጣኞቹ በቆይታቸው ያገኙት ተግባር ተኮር ስልጠናም በዘርፉ ብቁና ተወዳዳሪ እንደሚያደርጋቸው ይናገራሉ። በቃ ሁሉ ሙሉ ነው። እንደገና ደግሞ መምህራንን በጣም እየተከታተሉን ምናምን ሲያስተምሩ ነበር። የማናውቀውን ቲክቶክ ላይ ዩቲዩብ ላይ የሆነውን ሁላ ስንጠይቃቸው ይሄ እንዲህ ነው በማለት እንግዲህ ብቁ ባለሙያ አድርገውናል ማለት ነው። በመጀመሪያ ደረጃ እዚህ ለመማር ስመጣ አፕግሬድ ለማድረግ በመፈለግ መጥቼ ከበቂ በላይ የሆነ ስልጠናዎችንና ደግሞ በተግባር የታገዙ ወርክሾፖች ላይ እየሰራው ስለቆየው ጊዜው እንግዲህ የቴክኖሎጂ ነው። ቴክኖሎጂ በመታገዝ የተለያዩ ስልጠናዎችን አፕግሬድ በሚያደርጉ ሁኔታዎች በበቂ ሁኔታ ሰልጠኜ ጨርሻለሁ። ፀጉርና ጥፍር በሁለቱም ነው አሁን ዛሬ ልመረቅ የበቃሁት። ተጨማሪ አርጌ ነው የተማርኩ ያለሁት፣ ግን በጣም ብዙ ውጤቶችን አግኝቻለሁ። ከዚህ ደግሞ ተመርቄ ሲወጣ ብዙ ነገሮችን ለማድረግ ብቁ ሆኛለሁ ብዬ አስባለሁ። ኮሌጁ በጥራት ላይ በማተኮር በዘርፉ የበቁ ወጣቶችን እያፈራ እንደሚገኝ ያነሱት የኮሌጁ ባለቤት ወይዘሮ ቤዛዊት ለማ አሁንም የውበት ዘርፉን ወደ ላቀ ደረጃ ለማድረስ ተቋማቸው የጀመረውን ስልጠና አጠናክሮ እንደሚቀጥል አረጋግጠዋል። ሰዎች ፕሮፌሽን ኖሯቸው እንዲማሩ እንዲሰለጥኑ የሚችሉበትን ይህን አሁን የምታዩትን ኮሌጅ ለማድረግ እናቅድ ነበር ከባለቤቴ ጋር ማለት ነው። እንደምታዩት ወደ ኮሌጅ ደረጃ አሳድገን ሰልጣኞች በሀገር ውስጥ ብቻ ሳይሆን በመላው ዓለም ተፈላጊ እንዲሆኑ ለማስቻል እየሰራን እንገኛለን። ዛሬ በተለያዩ ሙያ መስኮች የሚመረቁ ሰልጣኞችም የዚሁ እድል ተጠቃሚ መሆናቸው እንኳን ደስ ያላችሁ ለማለት እወዳለሁ። ቤዝ የውበት ማሰልጠኛ ማዕከል ጥበብ የሚቀሰምበት ተቋም ነው ያሉት በምረቃ ስነ ስርዓቱ ላይ የተገኙት የዕለቱ ተጋባዥ እንግዶችም የውበት ሙያ እያደገ መምጣቱ ለሀገር ኢኮኖሚና ለወጣቶች ስራ ዕድል ፈጠራ ጉልህ ድርሻ እንዳለው አንስተዋል። ሴቶች አብዛኛውን ጊዜ ልጆች በማሳደግ ወደ ኋላ የቀሩትን እንዲህ አይነት ኮሌጆች በመውጣታቸው በጣም ደስተኛ ነን። ወደፊት ያወጣቸዋል፣ ያበረታቸዋል። ኮሌጁን ልዩ የሚያደርገው አብዛኛውን ጊዜ ሴቶችን ካስመረቀም በኋላ አደራጅቶ ወደ ስራ እስከሚገቡ ድረስ ማድረጉ እጅግ በጣም ደስ ይላል። ሶስት ነገሮችን ይዛችሁ ነው የምትመረቁት። አንደኛው ሌላ ቦታ ላይ ተቀጥሮ መስራት ነው። ሁለተኛው በግል ተቋም መክፈት ነው፣ ገንዘብ ካለ ቦታ ካለ። ሶስተኛው ደግሞ ተደራጅታችሁ በህብረት ቦታ ስራ እድል መፍጠር ነው። ስለዚህ ትልቁ አማራጭ ከዚህ ውስጥ ትልቁ አማራጭ በጋራ በህብረት ተደራጅታችሁ ስራ እድል የመፍጠር ጉዳይ አሁን አእምሯችሁ ውስጥ ሊገባ ይገባል ማለት ነው። በመጨረሻም በኮሌጁ የሚሰጠውን ስልጠና በትጋትና በጥሩ ውጤት ላጠናቀቁ ሰልጣኞች የምስክር ወረቀት ተበርክቶላቸዋል።